አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ታኅሳስ 22 በዚች ቀን የከበረ የመላእክት አለቃ የገብርኤል የበዓሉ መታሰቢያ ዳና በሚባል ሀገርም ቤተክርስቲያኑ የተሰራችበት ታምራት የሚያሳይበትና በዚችም ቀን ቤተክርስቲያኑ የከበረችበት ነው። የዚያች ሀገር ኤጲስቆጶስ አርኬላዎስም ምስክር የሆነበት ነው። ይህም መልአክ ስለ ወልደ እግዚአብሔር ሰው ለመሆን ምስጢር የታመነ ሆኖ ወደ እመቤታችን ቅድስት ድንግል ማርያም የተላከ የደስታ መገኛ ደስ ይበልሽ ጸጋን የተመላሽ እግዚአብሔር ከአንቺ ጋር ነው፣ አንቺም ከሴቶች ተለይተሽ የተባረክሽ ነሽ አላት። ስለ መጥምቁ ዮሐንስም መወለድ ካህኑን ዘካርያስን ያበሰረው እርሱ ነው። ይህ መልአክ እጅግ የከበረ የተመረጠ ገናና የሆነ ነውና ስለኛ ወደ እግዚአብሔር የማልድ ዘንድ ልባችንን አጽንተን ወደዚህ የከበረ መልአክ እየለመንን መታሰቢያውን ልናደርግ ይገባል። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በከበረ መልአክ አማላጅነት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ዳግመኛ እመቤታችን ቅድስት ድንግል ማርያምን የከበረ ገብርኤል መልአክ በአበሰራት መሰረት ደቅሲዮስ በዓልን አደረገ። በዓልን የማክበሩ ምክንያትም እንዲህ ሆነ። ይህ ኤጲስቆጶስ ደቅሲዮስ ከፍቅሩ ጽናት የተነሳ አስቦ በመትጋት የታምራቷን መጽሐፍ ሰብስቦ አዘጋጀላት። የምዕመናን ክብር የሆነች አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያምም ተገለጸችለትና መጽሐፉን በእጇ አንስታ ይዛ ወዳጄ ደቅሲዮስ ሆይ ይህን መጽሐፍ ስለጻፍክልኝ በአንተ ደስ አለኝ አመሰገንኩም አለችው። ከዚህም በኋላ ከእርሱ ተሰወረች። ደቅሲዮስም ይህን ነገር በራእይ ባየ ጊዜ ክብርት ድንግል እመቤታችን ማርያምን ከመውደዱ የተነሳ ፈጽሞ ደስ አለው። እርሷንም ስለወደደ ፍቅሯ እንደ እሳት አቃጠለው። የእሷን ክብር አብዝቶ ይጨምር ዘንድ ምን እንደሚያደርግ የሚሰራውን ያስብ ጀመር። ከዚህም በኋላ በዚያን ጊዜ ጾም ስለነበረ ሰዎች አስቀድመው ሊያከብሩት ያልተቻላቸውን የመላእክት አለቃ የከበረ ገብርኤል ባበሰራት ቀን በዓሏን አደረገ። እርሱም የከበረ የሚሆን የልደት በዓልን በማክበር አስቀድሞ በ8 ቀን አደረገ። ይኸውም ታኅሳስ በባተ በ22ኛው ቀን ነው። በጵጵስናው ዘመን ተሰርታ እስከዚች ቀን ጸንታ ትኖራለች። ሰዎችም በዓሉን ባከበሯት ጊዜ ፈጽሞ ደስ አላቸው። ደግነትን፣ ምሕረትን፣ ቸርነትን የምትወድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያምም በእጇ የከበረ ልብስ ይዛ ዳግመኛ ተገለጸችለትና አገልጋይ የሆንክ ወዳጄ ደቅሲዮስ ሆይ በእውነት አመሰገንኩ፣ በአንተም ደስ አለኝ፣ ስራንም ወደድኩ። በእኔም ደስ እንዳለህና የከበረ መልአክ ገብርኤል እኔን ባበሰረበት ቀን በዓሌን ስላከበርክ ሰውንም ሁሉ ስለ እኔ ደስ ስለሰኘህ እኔም ዋጋ ልሰጥ አንተ በዚህ ዓለም እንዳከበርከኝ በሰው ሁሉ ፊት አከብር ዘንድ እወዳለሁ አለችው። እሷን ትለብስ ዘንድ ይቺ ልብስ እንሆ አመጣሁልህ፣ በላዩም ትቀመጥ ዘንድ ይህን ወንበር አመጣሁልህ። ከሰው ወገን አንድስ እንኳን ይቺ ልብስ ሊለብሳት በዚህ ወንበር ላይ ሊቀመጥ የሚቻለው የለም። ይህን ነገሬን የሚተላለፍ ቢኖር እኔ እበቀለዋለሁ አለችው። ይህንንም ተናግራ ከእርሱ ተሰወረች። ከዚህ በኋላ ባረፈ ጊዜ ሌላ ኤጲስቆጶስ ተሾመ። ያቺን ልብስ ለበሳት፣ በወንበሩ ላይም ተቀመጠ። ወዲያውኑ ከወንበሩ ላይ ወድቆ ሞተ። ይህንንም ያዩ ከእመቤታችን ማርያም ታምር የተነሳ አደነቁ፣ እጅግም ፈርተው እመቤታችንን አከበሯት። ምስጉን እግዚአብሔርንም አመሰገኑት። ለእርሱ ምስጋና ይሁን ለዘላለሙ አሜን። በዚችም ቀን ለአባቶች ሊቀ ጳጳሳት 36ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ አነስታሲዮስ አረፈ። ይህም ቅዱስ ከእስክንድርያ ሀገር ተወላጆች ከታላላቆች ወገን ነው። እርሱም አስቀድሞ በቤተ መንግስት ውስጥ ሹሙ ነበር። ከዚህም በኋላ ለቤተ ክርስቲያን ቅስና ተሾመ። ደግሞ በእስክንድርያ ሀገር ላይ ሊቀ ጵጵስና ተሾመ። ስለ ቤተ ክርስቲያናትም አሳቢ ሆኖ ብዙዎች አብያተ ክርስቲያናትን አሳነጸ። በቦታውም ሁሉ ኤጲስቆጶሳትን ካህናትን ሾመ። የመለካውያንንም አብያተ ክርስቲያናቸውን ወስዶ ለያዕቆባውያን አደረጋቸው። እርሱ ስለ እውቀቱ በእነርሱ ዘንድ የከበረ ነውና ብዙዎችንም ወደ ቀናች ሃይማኖት መለሳቸው። ንጉሥ ቆስጠንጢኖስም በሞተ ጊዜ በዚያ ወራት ሃይማኖት የከፋች ሌላ ንጉሥ ተሾመ። እርሱም ክፉዎች ከሆኑ አለቆች ውስጥ አንዱን ላከ። ያም ይህን አባት አነስጣሲዮስን በሐሰት ወነጀለው። እንዲህም አለ። የያዕቆባውያን ሊቀ ጳጳሳት አነስጣሲዮስ የጸሎትንና የቅዳሴን ስርዓት በሚሰራ ጊዜ ንጉሥን አወገዘው፣ ሃይማኖትንም አራከሰ። እርሱ ግን ይህን አላደረገም ነበር። ንጉሥም የዚህን ክፉ ነገረ ሰሪም መልእክቱን ባነበበ ጊዜ እጅግ ተቆጣ። ወደ እስክንድርያውም
ገዥ ልኮ የቅዱሳን ቆዝሞስንና የደማያኖስን ቤተክርስቲያናቸውን ንዋየ ቅድሳቱንም ሁሉ ከዚህ አባት ወስዶ ለሮም ሊቀ ጳጳሳት ለአውግኔዎስ እንዲሰጠው አዘዘው። ስለዚህም ይህ አባት አዘነ። ነገር ግን የልቡን ሐዘን የሚመረምር እግዚአብሔር አጽናነው። የአንጾኪያ ሊቀ ጳጳሳት የነበረ መናፍቅ ጴጥሮስን እግዚአብሔር አጥፍቶታልና በእርሱ ፈንታ ስሙ አትናቴዎስ የሚባል አዋቂ ጻድቅ ሰው ተሾመ። እርሱም ለዚህ አባት አንስጣስዮስ በቀናች ሃይማኖት ላይ የተመሰረተች መልእክትን ላከለት። እርሱም ይቺ መልእክት ወደ እርሱ በመድረሷ ደስ አለው። ኤጲስቆጶሳቱንና ካህናቱንም ሰብስቦ በፊታቸው አነበባት። በእርሷም ደስ አላቸው። በውስጧም ከተጻፈው ቃል የተነሳ ከአዋቂነቱም አደነቁ። ከዚህም በኋላ የአንጾኪያ ሊቀ ጳጳሳት አባ አትናቴዎስ ተነሳ። ከእርሱም ጋር ኤጲስቆጶሳትን፣ ካህናትንና ዲያቆናትን መምህራንን ይዞ ወደ እስክንድርያ ከተማ መጣ። ይህ አባት አንስጣስዮስም ወጥቶ በደስታ ተቀበላቸው። ይህ አባት አትናቴዎስም እንዲህ አለ። ወንድሞቼ የዳዊትን በገና ይዘን ይቅርታና ቅን ሕግ ተገናኙ፣ እውቀትና ፍቅርም አንዱ ሆኖ እያልን ልንዘምር ይገባናል አለ። አትናቴዎስና አንስጣስዮስ ተገናኝተው በመንፈሳዊ ሰላምታ እርስ በርሳቸው አንድ ሆነዋልና እውነትም በምድረ ግብፅ ተገለጠች። የቀናች ሃይማኖትም ከአንጾኪያ ተገኘች። ግብፅና ሶሪያም አንዲት ሃይማኖት ሆነዋልና እስክንድሪያና አንጾኪያም አንዲት ቤተክርስቲያን ሆነዋልና ለአንድ ንጹሕ ድንግል ሙሽራ አንዲት ድንግል ሙሽሪት ሆነዋልና እርሱም ኢየሱስ ክርስቶስ የሕያው አብ አካላዊ ቃል ነው። ይህም አባት አትናቴዎስም በአባ አንስጣስዮስ ዘንድ በአንድ ገዳም ውስጥ ተቀመጠ። 40 ቀኖችም ያህል እርስ በርሳቸው እየተማማሩ ስለ ቀናች ሃይማኖትም ስር መሰረት ሲመረምሩና ሲያመላለሱ ኖሩ። ከዚህም በኋላ አባ አትናቴዎስ በፍቅር አንድነት ወደ አገሩ ተመለሰ። በዚያም ወር በእስክንድሪያ እና በአንጾኪያ መካከል አንዲት በቀናች ሃይማኖት ስምምነት ሆነ። ይህም አባ አንስጣስዮስ ከሕይወት መጽሐፍ ለነፍሳቸው የሚጠቅማቸውን ለመንጋዎቹ ያስተምራቸው ነበር። ከመረቀቁና ከማወቁ ብዛት የተነሳ በእያንዳንዱ ዓመት እየጻፈ የሚልካቸውን ትምህርቶችን መጀመሪያውን በአሌፋት ፊደሎች ያደረገ። እንዲሁም በመጀመሪያ ዓመት ትምህርቱን በአሌፍ ጀመረ። በሁለተኛውም በቤት፣ በሶስተኛውም በጋሜል የሹመቱ ወራት 42ቱ ዓመት እስኪፈጸም በ22ቱ አሌፋት አርዕስትነት የ12,000 ድርሰቶችን መልእክታትን ጻፈ። በ330 ዓመተ ሰማዕታትም በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 23 በዚች ቀን የከበረ ተጋዳይ አባት ገዳማዊ አባ ጢሞቴዎስ አረፈ። ዘአቅረብኩ ማኅሌተ ዘኪር አእላፈ ለተጸምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፍ ተደሰከ እግዚኦ ጸሪቀ ማለት ወፈ እምላቡ ውላን ዘተርበ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ገበዛቲ መካን እስከ ደገ ሊቅ ወንሱሳን ለጻፎ በክርታስ ወለዛ ጻፎን ዘደረስ ወለዛ አንቦስ ትርጉም ሳዲስ ወለሰማ ቃሎ በዝነፈስ በጸሎተሙ ማርያም አረቂተ ኩሉ እንባስ ወሬ ማረና ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቅን፣ በረከታቸው ከኛ ጋር ትኖር ኦ አምላክነ በከመ ንትከ ወአኮ አካመ በሰማያት አቡነ ዘበሰማያት